ሰላምታችን በያላችሁበት ይድረስ ብለናል ተመልካቾቻችን እንደምናላችሁ ይህ የአማራ ሚዲያ ኮርፖሬሽን ነው ከደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል ከዜናዎቹ ጋር ተመስገን አሰፋ አብራችሁ ቆያለሁ የሀገር ሽማግሌዎችና የሃይማኖት አባቶች ለሰላም መስፈን የበኩላቸውን ድርሻ እንዲወጡ የሰሜን ወሎ ዞን አስተዳደር ጠየቀ የዞኑ አስተዳደር ከሀብሩና መርሳ ከተማ ልዩ ልዩ የህብረተሰብ ክፍሎች ጋር በወቅታዊ ጉዳዮች ዙሪያ ውይይት አካሂዷል ካሳሁን ኃይለ ሚካኤል የሰሜን ወሎ ዞን አስተዳደር ከሀብሮ ወረዳ የሀገር ሽማግሌዎችና የሃይማኖት አባቶች ጋር በወቅታዊ ጉዳይ ላይ መክሯል። ሰላምን ለማጽናት የህብረተሰቡን ግንዛቤ ማስፋት እንደሚያስፈልግ ተገልጿል። የምክክሩ ተሳታፊ አባቶች መንግስት መዋቅሩን እንዲያጠራና አጥፊዎችን እንዲለይም አሳስበዋል። የኔ ጥያቄ በቢሮ ያሉት እጅ አልሰጡም ወይ? ካልሰጡ ነገስ ሌላ ጉዳይ አያፈሩም ወይ? ችግሩ ቢሮ ነው። ወንበዴን ገድፎ የተቀመጡ አመራሮች የሉ ይሆን? እንደዚህ እጅ ያልሰጡ አገራማን ይሆናል ወይ? ስለዚህ ያንንም እጅስ ይቅርታ እንበለው። አሁንም አገርን በአንድነትና ኃይል የወጡትን አውቀናቸዋል ወይ? ሊገሉ ወይ ሊሞቱ ነው። በሁለት ቢላዋ የሚበላ በለውጡ ውስጥ የተሰገሰገ አካል ነው። ይሄ ሁላው ዲመት ያመጣብን ነው። ይሄ መታረም አለበት። የተጣራ አመራር መቀመጥ አለበት። ሀውሬያችን ላይ ሀገራችን ወደ ሰላም እንድትመለስ እዚህ በወጣው ፕሮግራም መሰረት እንድንስተካከል የሁላችንም ፍላጎት ነው። ከዚህ በኋላ እዚህ ላይ ተሰብስበን ተነጋግረን ስናበቃ የተነጋገርነው ወደ ተግባር እንዲለወጥ የሁላችንም ሐሳብ ይሁን። የሀብሮ ወረዳ ዋና አስተዳዳሪ ሁሴን መሐመድ የሃይማኖት አባቶችና የሀገር ሽማግሌዎች በማህበራዊ ችግር ያኮረፉ ወገኖችን የማስማማት ኃላፊነታቸውን እንዲወጡ አሳስበዋል። ፖለቲካ አስተሳሰብ ይዞ የወጣ ኃይል አለን ብለን አናስብም። ግለሰብ ጋር ይጣላና በሽማግሌ በርቅ መጨረስ ሲገባው አኩርፎ አንደኛው ወገን ጫካ ይገባል። በጋሮች የጠራናችሁ ቀበሌ ከቀበሌ ማቀራረብ ያኮረፈ እርስ በርሱ ማስታረቅ አጀንዳ ይዛችሁልን እንዲከዱ እንፈልጋለን። እኛም እንደ ወረዳ አቅደን እንሰራለን። ቀበሌው ከቀበሌ ተሳስሮ በልማት ብቻ እንዲያድግ መስራት ይጠበቅብናል የሚል ሐሳብ አለን። የሰሜን ወሎ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ከድር ሙስጠፋ ለህብረተሰቡም የመንደር ችግር ፈጣሪዎችን እንዲያርሙ ጠይቀዋል። ቀን ብልጽግና ማታ ፋኖ ሆኖ የሚያሸረግድ ለችግሩም መዝለቅ አለመፈታት መሰረታዊ ምክንያት ከውስጣችን ጋር የተያያዘ እንደሆነ የተነሳው ሐሳብ ትክክል ነው ወስዳለን። የጀመርነዋል እናጠራለን። ይሄ እስከ ቀበሌ ይደርሳል ማለት ሁለተኛ እናንተ የምታጠሩት ደግሞ የኩርሲ ፋኖ ደጁ ላይ ተቀምጦ ቀየው ላይ ሆኖ ወንድም ከወንድሙ የሚያጋድለውን ደግሞ እናንተ ተው ማለት አለ። ይሄ የኩርሲ ፋኖ ይባላል። የሰሜን ወሎ ዞን ዋና አስተዳዳሪ አራጌ ይመር ሰላምን ለማጽናት ህብረተሰቡን የማንቃት ኃላፊነት መወጣት ይገባል ነው ያሉት። የሃይማኖት አባቶችና በጋሮች ህዝባችንን እናስተምረው። አሁንም ስናስተምረው ይሄ ችግር ሄዶ ራሳችን እየጎዳን ነው። ልማት እየቆመ ነው። ኑሮ ውድነት እየተፈጠረ ነው። ሰው በሰላም ወጥቶ መግባት እየቻለ አይደለም። ህፃናት እየተማሩ አይደለም። በአጠቃላይ ትልቅ የሆነ ጉስቁልናና ችግር ውስጥ እየገባን ነው። ከዓመት ዓመት ይሄ ችግር ደግሞ እየከፋ መሄዱ አይቀርም። ስለዚህ ምን እናርግ? በሰላም የሚመጡ ከሆነ በሰላም እንዲመጡ እናርግ ልጆቻችንን። ካልሆነ ደግሞ ማንም አካል በዚህ አካባቢ ለሰላም ጸር የሆነን ኃይልን ተደራጅተን እንመክት፣ ፊት እንንሳ፣ ቀለብ አንስጥ፣ መሸሸጊያ አንሁን። በመድረኩ የተሳተፉ በይቅርታ የገቡ ህብረተሰቡን ለመካስ ዝግጁ መሆናቸውን ገልጸዋል። ባይወጋም ባይገልም ባያቃጥልም ሙንገር ማሳየቱ ራሱ ወንጀል ስለሆነ ይሄን ታሳቢ አድርገን እጃችን ሰጥተናል። ወደፊትም ይሄን ህዝብ ለመካስ ዝግጁ ነን። ወደ ጥፋት ቦታ ላይ ልንገባም ምኞትም የለንም። ካለንም ውርደት ነው የሚጠብቀን። የአጎራባች አካባቢዎችን ሰላም በማስፈን የህዝብ ለህዝብ አንድነትና ትስስርን ማጠናከር እንደሚገባ የአማራ ክልል ሰላምና ጸጥታ ቢሮ አሳሰበም። በሰሜን ሸዋ ዞን ከአጣዬና አካባቢ ነዋሪዎች ጋር በሰላምና ልማት ዙሪያ ውይይት ተካሂዷል። ኢማም ኢብራሂም ተጨማሪ ዘገባ አለው።
በሰሜን ሸዋ ዞን አጣዬ ከተማ አስተዳደር ከተውጣጡ የማህበረሰብ ክፍሎች ጋር ህዝባዊ የሰላምና የልማት ኮንፈረንስ ተካሂዷል። በመድረኩ በምክትል ርዕሰ መስተዳደር ማዕረግ የገጠር ልማት ክላስተር አስተባባሪ ዶክተር ድረስ ሳህሉን ጨምሮ ሌሎች የክልልና የዞን ከፍተኛ የስራ ኃላፊዎች ተሳትፈዋል። በመድረኩ የተሳተፉ የአጣዬ ከተማ ነዋሪዎች በከተማዋ ከዚህ በፊት በርካታ የሰላም መደፍረስ ያጋጥም እንደነበር ገልጸው በተሰራው የተቀናጀ የሰላም ስራ አሁን ላይ ከተማዋ ፍጹም ሰላማዊ መሆኗን ተናግረዋል። ተወያየን እዛ አድርሰናል። አሁን የኦሮሞ ሰላም አስከባሪና የአማራው ሰላም አስከባሪ እንትን ላይ ነው የሚገኘው። በቃ በአንድ ተማክሮ ተደምሮ ደምረውን ሄደው እስካሁን ሰላማችን እስካሁን ቆይቷል። አጣዬ ላይ ጦርነቱ 10 ዓመት ያህል የራቀ እስከሚመስል ድረስ ስለ ጦርነቱ የሚያስታውሰው የለም ማለት ይቻላል። ህዝቡ ተረጋግቷል። የመሳሪያ ነጋዴዎች፣ የነገር ነጋዴዎች ከአጣዬ ላይ ያጣዬ ህዝብ እንደማይቀበላቸው ስላወቁ ወጥተዋል። አያዋጣቸውም። ያጣዬ ህዝብ ነቅተናል። ልመና አንፈልግም፣ እርዳታ አንፈልግም፣ ስራ ነው የምንፈልገው። ግን ስራ ይፈጠርልን። አንዳንድ ባለሀብቶች እያመጣችሁ የልማት ስራ ብሰሩልን። የሰሜን ሸዋ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ኤልያስ አበበ የአጣዬና አካባቢው ህዝብ ከመንግስት ጋር በመሆን ሰላሙን አስጠብቆ ያለ ህዝብ ነው ብለዋል። ከአጎራባች ወንድም ህዝቦች ጋር የተጀመረው የሰላምና የልማት ተግባራትን አጠናክሮ መቀጠል እንደሚያስፈልግም ጠቁመዋል። የአጣዬ ሰላም መሆን በጣም የሚንገበገባቸው ብዙ ሰዎች አሉ። ለምን ከአጣዬ ተቃጠለች ብለው አዲስ አበባ ላይ ቤት የገዙ መኪና የገዙ አሁን እስር ቤት የገቡ ብዙ ሰዎች አሉ እንዳይመስላል። እና ሰላም ስንሆን የሚወድ የሚቀናበን ብዙ ነው። ያንዳንዷን ኮሽታ በጥንቃቄ ማየት ጥሩ። አብሮነት፣ ኢትዮጵያዊነት፣ በጋራ መልማት፣ በጋራ ማደግ፣ በጋራ ሶላት ጁምዓ መስገድ። የአጣዬን የልማት ጥያቄዎች ለመመለስ በትኩረት እየተሰራ ነውም ብለዋል። እኛ ደግሞ 24 ሰዓት አጣዬ የምትፈልገውን ነገር ለማድረግ እንሰራለን። ምንም ችግር የለም። ውሃ ላይ ለውጥ አለ። አዲስ ጉድጓድ እየቆፈር ነው። እሱ እንዳለቀ እንኳን የ01 ችግር የዝግባ ሰፈር ሁሉ ይፈታል። ትምህርት ቤት እየሰራን ነው። ጤና ላይ በጣም በስፋት እየሰራን ነው። የሚቀጥለውን ዓመት እንሰራለን። ዋናው ነገር እናንተ ብቻ ሰላም ሆኖ ሁሉ ነገር ይሰራል። ምንም ችግር የለም። የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ ኮሚሽነር ደጀኔ ልመንህ መንግስት አሁንም ለሰላም የከፈተው በር ክፍት በመሆኑ የሃይማኖት መሪዎችና የሀገር ሽማግሌዎች ታጥቀው የሚንቀሳቀሱ አካላትን ጥሪ በማድረግ ወደ ቀያቸው እንዲመለሱ እንዲያደርጉም አሳስበዋል። ከዚህ አካባቢ የወጡ ጫካውን የሚዋጉ ግለሰቦችና ቡድኖች አሉ። ወንድም ያለው ወንድሙን፣ ቤተሰቡን፣ ዘመዱን እየመከረ እንዲገባና በሰላም እንዲኖር ማድረግ ያስፈልጋል። ቅድም እንዳላችሁት ከዚህ በፊት በነበረው ችግር ምንም ላልነበባል ተረጋግመን ታርቀናል ብላችሁ እንዳስቀመጣችሁት እንደ መንግስትም ትናንትና ሲያርደኝ የነበረ ትናንትና ሲወጋኝ የነበረ ትናንትና እየተከተለ ድራሽን ሲያጠፋኝ የነበረ ዛሬ አመለካከቱን ቀይሮ ከመጣ ትናንትና ሰይጣን ቢሆን ዛሬ ግን ሰው ሆኖ ከመጣ ሰውነት ይበልጣልና በሙሉ መንግስት እጁን ዘርግቶ እየተቀበለ ነው። ለዚህ ሰሜን ሸዋ በጣም ጥሩ ስራ ሰርቷል። በምክትል ርዕሰ መስተዳድር ማዕረግ የገጠር ልማት ክላስተር አስተባባሪ ዶክተር ድረስ ሳህሉ አጣዬ የአብሮነትና የሰላም ከተማ መሆኗን አረጋግጠናል ብለዋል። ቀጠናውን በዘላቂነት ሰላም የሰፈነበት ለማድረግ ህዝቡን የሰላሙ ባለቤት ማድረግ እንደሚገባ አስረድተዋል። ዘላቂ የሆነ የሰላም ስራ ካልተሰራ ህዝቡ ሁሉም በሙሉ አቅሙ ወደ ልማት እንዲገባ ካላደረግነው ስራ ያጣምሮ ግጭት መጥመቁ አይቀርም። ስለዚህ ይህ አካባቢ በልማት ሽው ብሎ እንዲገባ ማድረግ አለ። ሁሉም ሰው ሌላውን ነገር ትቶ ድህነትን ወደ መፋለም እንዲገባ ማድረግ አለ። መቻቻል፣ መከባበር፣ አብሮ መኖር እንዲኖር ማድረግ አለብን። የህዝቡ የሰላሙ ባለቤት እንዲሆን ማድረግ አለብን። የአማራ ክልል ሰላምና ጸጥታ ቢሮ ሰላምን በማስፈን የሰብአዊ መብት ጥሰቶችን ለመከላከል የጸጥታ መዋቅሩን ሁለንተናዊ አቅም ለማሳደግ እየሰራ ነው። ቢሮው ከአጋር አካላት ጋር በመተባበር በሰብአዊ መብት አያያዝና የማህበረሰብ አቀፍ ወንጀል መከላከል ዙሪያ የአቅም ግንባታ ስልጠና በኮምቦልቻ ከተማ ሰጥቷል። ደጀናምባቸው ተጨማሪ ዘገባ አዘጋጅቷል።
የአማራ ክልል ሰላምና ጸጥታ ቢሮ ከዩኤንዲፒ ፒስ ሰፖርት ፋሲሊቲ ጋር በመተባበር ከዞንና ወረዳ ለተውጣጡ የፖሊስ አባላትና ሌሎች የጸጥታ አካላት በሰብአዊ መብትና በማህበረሰብ አቀፍ ወንጀል መከላከል ዘዴዎች ዙሪያ በኮምቦልቻ ከተማ ስልጠና ሰጥቷል። ስልጠናው በተለያዩ የጸጥታ ችግሮች ውስጥ ሆኖ አቅም የሚፈጥር መሆኑን የኦሮሞ ብሔረሰብ አስተዳደር ፖሊስ መምሪያ ወንጀል መከላከልና ምክትል አዛዥ ምክትል ኮማንደር ሁሴን ኢብራሂም ተናግረዋል። በብሔረሰብ አስተዳደሩ ከማህበረሰቡ ጋር በመተባበር ወንጀልን የመከላከል ስራ በመሰራቱ አንጻራዊ ሰላም መምጣቱን የሚገልጹት ምክትል ኮማንደሩ፣ ሆኖም ግን በጽንፈኛ ኃይሎች የሰብአዊ መብት ጥሰት ይፈጸማል ብለዋል። ማህበረሰቡን ሰብአዊ መብት ከማክበር አኳያ እንደ ዞናችን የሰብአዊ መብት ጥሰት አለ ብለን አናስብም። በእርግጥ በጽንፈኞች የሚፈጠሩ የሰብአዊ ጥሰቶች ይኖራሉ። የማገት እና ገንዘብ የመጠየቅ የመግደል ጭምር ያለበት ሁኔታ አለ። በመንግስት ደረጃ ግን ማንኛውም ማህበረሰብ ባጠፋው ጥፋት በህግ አግባብ ተይዞ በህግ ነው ጉዳዩ ተጣርቶ ሊጠየቅ የሚገባው እንጂ ባልባሌ ስራ የሰዎች ሰብአዊ መብት የሚጣስበት አግባብ የሌለ መሆኑን መግለጽ እወዳለሁ። የደቡብ ወሎ ዞን ሰላምና ጸጥታ መምሪያ ኃላፊ ረዳት ኮሚሽነር ዘለቀ አለባቸው በዞኑ የተፈጠረው የጸጥታ ችግር የሰብአዊ መብቶች እንዲጣሱ ምክንያት መሆኑን ያነሳሉ። ችግሩን ለመፍታት አቅምን ለማጎልበትና በትብብር ለመስራት ስልጠናው አጋዥ ነው ብለዋል። በዞኑ የማህበረሰብ አቀፍ ወንጀል መከላከልም በትኩረት እየተሰራበት ነው ያሉት። ለደቡብ ወሎ እንደዚህ ሰብአዊ መብቶች ላይ ስለሰራን ነው ሪላቲቭሊ ሰላሙም የመጣ በተለይ ወንጀለኞች በሚያዙበት ጊዜ በአግባቡ ሰብአዊ መብታቸው እንዲከበር በአግባቡ እንዲጠየቁ በህግና ስርዓት ብቻ እንዲመራ ያን ትግል ስላደረግን ነው የተሻለ አንጻራዊ ሰላም የምታየው በዛ አካባቢ ማለት ነውና የጸጥታ ችግር በጣም የባሰባቸው ካልሆነ በስተቀር አብዛኞቹ ከዚህ አንጻር የዜጎች የሰብአዊ መብት አያያዝ በተሻለ ደረጃ ሁኔታ አለ። በአማራ ክልል የማህበረሰብ አቀፍ የወንጀል መከላከል ስራ ቀደም ብሎ ሲተገበር መቆየቱን የገለጹት በአማራ ክልል ፖሊስ ዋና ጠቅላይ መምሪያ የማህበረሰብ አቀፍ ወንጀል መከላከል ዋና መምሪያ ኃላፊ ኮማንደር ያሬድ አበበ ወንጀልን መከላከል የሰብአዊ መብት እንዲከበር ያስችላል ይላሉ። ተግባሩንም በቁርጠኝነት ለመስራት ጥረት እየተደረገ ነው ያሉት። ሰብአዊ መብት አያያዝ በተሻለ መንገድ ጥሩ ነው ጥሩ አይደለም ለማለት ራሱን የቻለ ጥናት ያስፈልገዋል። አሁን በተጨባጭ ሰብአዊ መብት ለማክበር ግን እንደ መንግስት ኮሚትመንት ወስዶ ጥረት እየተደረገና ለማክበር የሚችለው ግንዛቤ ማስጨበጥ አንዱ አካል ስለሆነ የግንዛቤ ማስጨበጥና ሰብአዊ መብቶች እንዲከበሩ ሰፊ ስራዎች እየተሰሩ መሆኑን ግን ማረጋገጥ ይቻላል። ወንጀልን መከላከል ደግሞ በራሱ ሰብአዊ መብት መጠበቅ ነው። ሰው ላይ ወንጀል እንዳይፈጸም ማድረግ ማለት ሰብአዊ መብት የመጠበቅ አካል ነው። የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍ በበኩላቸው በክልሉ የሰብአዊ መብት ጥሰቶች እንዲሻሻሉ ለማድረግ ስራዎች እየተከናወኑ ነው ብለዋል። ሰላሙ እንዲመጣ ከህብረተሰቡ ጋር በጋራ መስራት አስፈላጊ ነው ያሉት ኃላፊው የጸጥታ አካሉ ዋነኛ ዓላማ የዜጎችን ሰላምና ተጠቃሚነት እንዲያረጋግጥ እስከሆነ ድረስ የጸጥታ መዋቅሩን አቅም ማጎልበት ቅድሚያ ተሰጥቷል ብለዋል። ሰብአዊ መብትን ከማክበር አኳያ ከዚህ በፊት ከነበረ አሁን ለውጥ አለው። የሚታዩ የሰብአዊ መብት ጥሰቶች እንዲሻሻሉ ለማድረግ እየተሞከረ ነው። ይበልጥ ለማስፋፋት ይበልጥ ለህብረተሰቡ እንዲደርስ ለማድረግ የነበረንን ጉድለት ለማረም እንዲያስችለን ነው ስልጠና የምንሰጠው። መግባባት የሚያስፈልገን ለዚህ ነው። የሰብአዊ መብት ጥሰት ህብረተሰብን ያስከፋል፣ ያማረራል። ህብረተሰብ ከተከፋ ደግሞ ያው ምን እንደሚያደርግ እናውቀዋለን እና እነዚህ ስልጠናዎች የሰውን አቲቲዩድ በማሻሻል ግንዛቤን በመፍጠር እና ህብረተሰቡ ውስጥ የምንሰጠውን አገልግሎት ለማሳደግ ስለሚያገለግሉ ነው ያዘጋጀ ነው ማለት እንችላለን። ሰላም ሲሰፍን የሰብአዊ መብት ጥሰቶች አብረው ይቀንሳል ያሉት ኃላፊው ዜጎች ለሰላሙ ቅድሚያ እንዲሰጡም ጠይቀዋል። የተከበራችሁ ተመልካቾቻችን ለአብሮነታችሁ እናመሰግናለን። ከአሚኮ ደሴ ስቱዲዮ ለሰዓቱ ያዝናቸው ዜናዎቻችን እስካሁኖቹ ነበሩ። ተመስገን አሰፋ ነኝ። በያላችሁበት መልካም ጊዜ